ከ6 ወራት በፊት የማይክን ቪዲዮ እያየው ነበር። አሜዚንግሊ ለመጀመሪያ ጊዜ በኦንላይን $1000 ወይም $100,000 የምሰራበትን አይዲያ አገኘሁኝ። በጊዜው ያንን ነገር ትኩረት አልሰጠሁትም ነበር። አንደኛ ብዙም ይሰራል ብዬ አላሰብኩም። ሁለተኛ በተለያዩ ወይም በስራዎች ቢዚ ነበር። ቢዚ ስላችሁ ያው ቅጥር ላይ ነው። ነገር ግን ዝም ብለን ያው የምንዋከበው ነገር አለ አይደል? እንደዛ ማለት ነው። ያንን ነገር ከሰማው ከአንድ ወር በኋላ ነገሩን ሲሪየስሊ ልወስደውና አክሽን ልወስድበት ወሰንኩ። ውጤቱም በጣም አስገራሚ ነው። አንዳንድ እንደዚህ መልካም እድል የሚያመጡ ትክክለኛ የሆኑ አይዲያዎች ሲመጡ ብዙም ትኩረት አንሰጣቸው ከተለያየ ነገር አንፃር ከዚህ በፊት ልምድ ስለሌለን ሊሆን ይችላል ወይም ደግሞ ይሰራል ብለን አናስብም። እኔም እንደዛ ነበር የሆንኩት። አሁን ግን ይህንን እድል እናንተ ደግማችሁ ሚስ እንዳታረጉት ፕራክቲካል የሰራሁበትና የጠቀመኝ በእርግጠኝነት የሚሰራና ፕሮፊቴብል የሆነ ስራ ነው። በጣም ደስ የሚለው ነገር ሱቅ አያስፈልጋችሁም፣ ገንዘብ ወይም ደግሞ ፕሌስ አያስፈልጋችሁም። በተጨማሪ ምንም የተወሳሰበና ቢሮክራሲ የለውም። ስለዚህ ዛሬ ይህንን ስራ በቀላሉ ከመጀመሪያ እስከ መጨረሻ እንዴት መስራት እንደምትችሉ አሳያችኋለሁ። ይህንን ስራ በእርግጠኝነት ከምንም መጀመር ትችላላችሁ። የሚያስፈልገው ስልካችሁ ወይም ኮምፒውተር እንዲሁም ደግሞ ኢንተርኔት ብቻ ነው። እዚህ ቻናል ላይ ስለ ብዙ ኦንላይን ስራዎችን አውርተናል። ስለ ቲክቶክ አውቶሜሽን፣ ስለ ዩቲዩብ አውቶሜሽን፣ ስለ ዩቲዩብ እንዲሁም የተለያዩ ኦንላይን ስራዎች እንዴት እንደምሰሩ አሳይቻችኋለሁ። እነዚህ ስራዎችን በእርግጠኝነት ይሰራሉ። ማይሰራ ነገር እዚህ ቻናል ላይ አለቅላችሁም። ነገር ግን የተወሰነ ጊዜ፣ የተወሰነ ልፋትና የተወሰነ ጽናት ወይም ደግሞ ዲሲፕሊን የሚጠይቁ ናቸው። ያው አንዳንዶቹ ከዚህ በፊትም እንደነገርኳችሁ ፕሪሚየም ወይም ደግሞ ክፍያም የሚጠይቁ የስራ አይነቶች አሉ። ነገር ግን እስከዛ ወይም ደግሞ ያን ነገር እስክታዳብሩ ወይም ደግሞ ገንዘብ እስኪያመጣ ድረስ ከስር እንደዚህ አይነት ስራ መስራት አለባችሁ። ኢቭን ፕሪሚየም ለመግዛት ወይም ደግሞ በክፍያ የሚሰሩ ኮንተንቶችን ለመስራት ትንሽ ገንዘብ ያስፈልጋችኋል። ስለዚህ አሁን እያንዳንዱ ነገር እንዴት እንደምሰራ ብሬክ ዳውን አድርጌ ያሳያችኋለሁ። ከዛ በፊት ግን ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ ተቀላቀሉ። በጣም ጠቃሚ የሆነ ኮንተንቶችን ለቅላችኋለሁ። ይህንን ቪዲዮ ደግሞ ላይክ ማድረግ ለብዙ ሰው እንዲደርስ ፑሽ አድርጉት። በተጨማሪም ያልገባችሁ ነገር ካለ ኮመንት ላይ ድሮፕ አድርጉልኝ። ወደ ቪዲዮ ስራው እንግዲህ ማይክም ሲናገር እንደሰማችሁት ፍሊፒንግ ወይም ደግሞ አየር ባየር ነው። የሆነ ፕሮዳክቶች የሆነ ቦታ አሉ፣ እንዲሁም ደግሞ ፕሮዳክቱን የሚፈልጉ ሰዎች አሉ። እኛ ደግሞ መሀል ላይ እንግዲህ እነዚህን ፕሮዳክቶች ፕሮሞት በማድረግ የተለያዩ ሶሻል ሚዲያዎች እንዲሁም ፕላትፎርሞችን በመጠቀም በማስተዋወቅ ከአቅራቢዎች የሆነ አክል ትርፍ ይዘን ወይም ደግሞ ኮሚሽን ሆነን መሸጥ ነው። ቅድም እንዳልኳችሁ ቦታ ወይም ሱቅ አያስፈልጋችሁም ብያችሁ ነበር። ቦታው የሚሆነው እንግዲህ ሶሻል ሚዲያ ወይም ደግሞ የተለያዩ ፕላትፎርሞች ናቸው። ስለዚህ አሁን ስራው እንዴት እንጀምር ነው የሚሆነው። ስለዚህ የመጀመሪያው እንግዲህ ስልክ ይኖራቸዋል። ይህንን ቪዲዮ የሚታዩ ሁሉ ስልክ ይኖራቸዋል ብዬ አስባለሁ። ስለዚህ የመጀመሪያው ክራይቴሪያ የሚሆነው ስልክ ሊኖራችሁ ይገባል ወይም ኮምፒውተር። በመቀጠል እንግዲህ ፕሮዳክት ሰርች ማድረግ ይኖርብናል ወይም ደግሞ ፕሮዳክት መፈለግና እንዲሁም ደግሞ ስፔሲፋይ ማድረግ ይኖርብናል። ይህ ማለት እንግዲህ የምንሸጠውን እቃ ስፔሲፋይ አድርገን ካታጎራይዝ አድርገን ከጊዜ አንጻር፣ ከገንዘብ አንጻር፣ ከተፈላጊነት አንጻር እንዲሁም ደግሞ ዴሊቨር ከምታደርጉት ቦታና ግዝፈት አንጻር እያንዳንዱ ነገር መመልከት ይኖርባቸዋል ፕሮዳክት ስትመርጡ። እኔ ሰራበት የነበሩ ነገሮች እንግዲህ ስለ ዲኮር የመሳሰሉት አበባዎች እንደዛ አይነት ነገሮች ነበሩ። ነገር ግን እናንተ ስትመርጡ ከተቻላችሁ እንግዲህ በደንብ ዴሊቨር ለማድረግ የሚመችና ቀለል ያሉ ነገሮች ቢሆኑ መክራቸዋል። ስለዚህ እነዚህ ነገሮች ስፔሲፊካሊ መለየት ይኖርባቸዋል። የዲኮር እቃ ነው፣ ኤሌክትሮኒክስ ነው ወይ ስልክ፣ ኮምፒውተር የመሳሰሉት ነገሮች ናቸው ወይስ ደግሞ ህንፃ መሳሪያ የመሳሰሉት ነገሮች መምረጥ ይኖርባቸዋል። ስፔሲፋይ ስታደርጉ ወይም ደግሞ ካታጎራይዝ ስታደርጉ ቅድም የነገርኳችሁ ነገር በደንብ ኮንሲደር አድርጋችሁ መምረጥ ይኖርባቸዋል። ይህንን ሁሉ ነገር ካጣራችሁ በኋላ እንግዲህ መጀመሪያ ላይ ካፒታል አያስፈልገውም ብያችሁ ነበር ወይም ደግሞ ምንም አይነት ክፍያ አያስፈልገውም ብያችሁ ነበር። ስለዚህ ለዚህ እናንተ መስማማት አለባችሁ ከአቅራቢው ጋር ማለት ነው። የመጀመሪያው እንግዲህ በእኔ በኩል የሚመጡ ሰዎች ይኖራሉ። አንተ ጋር መጥተው ሲገዙ እኔ ዋጋውን ነግራቸዋለሁ። በዛ ዋጋ ነው የሚሸጥላቸው። ይሄን አክል ደግሞ የኔ ነው ወይም ደግሞ ኮሚሽኔ ነው ብላችሁ መስማማት ይኖርባቸዋል። ያው አንዳንዴ የማይስማሙ ትንሽ ኢሪቴትድ የሚሆኑ እንደዛ አይነት እንትኖች አቅራቢዎችን ሰፕላየሮች አሉ። ሌሎች ደግሞ እንደ ደንበኛ እንደምታመጡላቸው ስለሚያምኑ በደንብ ይስማማቸዋል። እኔም በደንብ ቼክ ያደረኩትና የሰራሁበት ነገር ስለሆነ ነው። ሌላው እንግዲህ ስለ ፕሮዳክቱ የሆነ ቤዚክ ነገሮች ኢንፎርሜሽን ማወቅ ይኖርባቸዋል። ስለ ስልክ ሊሆን ይችላል፣ ስለ መረጣችሁት ፕሮዳክት ማለት ነው። የመጨረሻው ደግሞ ከነሱ ፒክቸር ወይም ደግሞ ፎቶ መውሰድ ነው። እንግዲህ ፎቶ ስትወስዱ ያው ስትፖስቱ በጣም አትራክቲቭ እና ተመራጭ እንዲሆን ጥርት ያለ ነገር መውሰድ ይኖርባቸዋል። እነዚህ ነገሮችን በደንብ ኮንሲደር አድርጉ። ሁለተኛው አማራጭ ደግሞ ዴሊቨሪ የሚፈልጉ እቃዎች ሊሆኑ ይችላሉ። ስለዚህ ዴሊቨር ሲደረግ አንደኛ እናንተ ዴሊቨር ማድረግ ይኖርባቸዋል። እንግዲህ ፍሪ ከሆናችሁ ጊዜ ካላችሁ እናንተው ዴሊቨር ማድረግ ትችላላችሁ። ካልሆነ ደግሞ ከተማ ቦታ ከሆናችሁ በተለይ አዲስ አበባ ከሆናችሁ ደግሞ ዴሊቨር ለማድረግ በጣም ብዙ አማራጮች አሉ። ከላዳ እስከ ሳይክል እንዲሁም ደግሞ እስከ ሞተር ሳይክል እንዲሁም የተለያዩ መንገዶች አሉ። እነዛን አማራጮች በመጠቀም ከቤት ሳትወጡ ራሳችሁ ዴሊቨር ማድረግ ትችላላችሁ። ነገር ግን ዴሊቨር የሚያደርግላችሁ ሰው የምታውቁትና የምታምኑት መሆን ይኖርበታል። ካልሆነ ደግሞ ራሳችሁ ዴሊቨር ማድረግ ትችላላችሁ። እሱ ደግሞ የራሱ የሆነ ጥቅም አለው። የመጀመሪያው እንግዲህ ገንዘብ ነው። ላዳ ለምሳሌ ወይ የተለያዩ እንትኖች የምትጠቀሙ ከሆነ ከ1500 2000 ሊጠይቁ ይችላሉ። ስለዚህ እነዚህ ነገሮች በታክሲና እናንተ ዴሊቨሪ የምታደርጉ ከሆነ እስከ 300 እስከ 500 ማድረግ የሚችሉት ነው። ስለዚህ እነዚህ ነገሮች ከአቅራቢ ጋር ስምምነት ማድረግ ይኖርባቸዋል ማለት ነው። ዴሊቨሪ ያላቸው አቅራቢዎች አሉ። ራሳቸው ዴሊቨሪ የሚያደርጉ አቅራቢዎች ስላሉ ሳይክል ያላቸው ወይም ኮኔክሽን ያላቸው
አድሬሱን አይነቱን ሁሉንም ነገር ነግራችሁት እንግዲህ እሱ ራሱ ዴሊቨር እንዲያደርግላችሁ እናንተ በደንብ አግሪ ማድረግ ትችላላችሁ። በጣም ኦፕን የሆኑ አቅራቢዎች ወይም ሰፕላየሮች አሉ። ስለዚህ ጥሩ አቅራቢ ካገኛችሁ ጥሩ ትርፍ የምታገኙበት ፕሮዳክት ከመረጣችሁ እናንተ በደንብ አክቲቭ ወይም ፎከስ ሆናችሁ ከሰራችሁበት በጣም ትርፋማ የምትሆኑበት ስራ ነው። እኔ እንዳልኳችሁ የተለያዩ ስራ እየሰራሁ እንኳን በሳምንት እስከ 5000 ብር ሰጥቼበታለሁ። ቅድም እንዳልኳችሁ እንግዲህ እኔ የመረጥኩት ፕሮዳክት ያን ያክል አዋጪ ወይም ደግሞ ዴሊቨር ለማድረግ የሚመች አልነበረም። ከዛ አንጻርና እንዲሁም የተለያዩ ስራዎች እየሰራሁ ስለነበር ብዙም የተጋነነ ብር አልሰራሁበትም። ነገር ግን እናንተ እንዳልኳችሁ በዛ መንገድ ካታጎራይዝ አድርጋችሁ ከመረጣችሁ በጣም ምርጥ ገንዘብ የምትሰሩበት የቢዝነስ አይዲያ ነው። ይህ ስራ ደስ የሚለው ነገር እንዳልኳችሁ ዛሬ ነገ እንደዚህ የምትሉት ፕላን የምታወጡለት ነገር አይደለም። አሁን ስልክ ካላችሁ እንግዲህ ያለምንም ካፒታል ያለምንም ስኪል የምትሰሩት ስለሆነ በጣም ምርጥ ስራ ያስብለዋል ማለት ነው። እንዳልኳችሁ አሁን እሰራዋለሁ፣ ነገር ግን ከቤት አልወጣም። ሌላ ጊዜ ዴሊቨር አረግ ነበር ራሴ። አሁን ግን በቀጥታ ሰው ሲደውልኝ ወይም ደግሞ ፈላጊ ሲደውል በቀጥታ ወደ አቅራቢ ደውላለሁ። በዛው ደግሞ ዴሊቨር የሚያደርጉ የማውቃቸው ሰዎች አሉ። ስለዚህ እነሱ ያንን እቃ ወደ ፈላጊው ዴሊቨር ያደርጉልኛል። ስለዚህ ቤቴ ውስጥ ቁጭ ብዬ እንግዲህ ኮሚሽን አገኛለሁ፣ እዚሁ ትራንዛክሽኑን አካሄዳለሁ ማለት ነው። እንደዛም መስራት ትችላላችሁ። ነገር ግን እንዳልኳችሁ ጥቅሞች አሉት ራሳችሁ ዴሊቨር ስታደርጉ። ሌላውና እንግዲህ ዋነኛው ነገር ፕሮሞሽን ወይም ደግሞ ማርኬቲንግ ነው። ለዚህ የምንጠቀመው እንዳልኳችሁ እንግዲህ ሶሻል ሚዲያ እና የተለያዩ ፕላትፎርም ናቸው። ከነዚህ ውስጥ እንግዲህ ፌስቡክ ማርኬት የሚባል አለ። እንግዲህ ስፔሲፊካሊ በፌስቡክ ውስጥ በተጨማሪም ጂጂ አለ፣ ቴሌግራም፣ ቲክቶክ፣ ኢንስታግራም እነዚህን መጠቀም ትችላላችሁ። በተጨማሪም በጣም ብዙ የሆኑ ፕላትፎርሞችና አፕሊኬሽኖች አሉ። እናንተ በደንብ ዲቴይል ያቸው። እኔ ስጠቀማቸው የነበሩና በጣም የጠቀሙኝ እንዲሁም አሁን የምጠቀማቸው ቲክቶክ፣ ጂጂ፣ ፌስቡክ ማርኬት ፕሌስ፣ ኢንስታግራም ናቸው። ስለዚህ በጣም ብዙ ሌሎች ደግሞ አፖችና ፕላትፎርሞች አሉ። እናንተ በደንብ ሲሪየስሊ ወስዳችሁ በደንብ ዲቴይል አይታችሁ እዛ ላይ መፖሰትና ፕሮሞት ማድረግ ትችላላችሁ። ስትፖስቱ እንግዲህ ማድረግ ያለባችሁ ነገር በደንብ ልንገራችሁ። የመጀመሪያው እንግዲህ በጣም ኳሊቲ ያለው ጥራት ያለው ፒክቸር ቪዲዮም በደንብ ጥርት አድርጋችሁ መስራት ይኖርባቸዋል። በመቀጠል እንግዲህ ቪዲዮ ላይ ሊሆን ይችላል፣ ፎቶ ላይ የእናንተ ስልክ ነው የሚጽፉት፣ የባለቤቱ ሳይሆን የእናንተ ስልክ ትጽፋላችሁ ወይም የእናንተ ኮንታክት አስቀምጣላችሁ። ስለዚህ ባለሱቁ ወይም ደግሞ የእቃው ባለቤት እናንተ ናችሁ እንግዲህ እዛ ፕሌስ ላይ ወይም ደግሞ የኦንላይን ማርኬት ፕሌስ ላይ ማለት ነው። ስለዚህ ፈላጊ ወደ እናንተ ይደውላል። እናንተ ደግሞ ስለ ፕሮዳክቱ ቤዚክ ነገር ትነግሩታላችሁ። ቅድም ያው ቤዚክ ነገር ማወቅ አለባችሁ ብያችሁ ነበር። ስለዚህ ሁሉን ነገር ከነገራችሁ ከተስማማችሁ በኋላ በቀጥታ ሱቅ መምጣት ፈልጋለሁ ካለ ወደ ሰፕላየሩ መላክ ነው። ዴሊቨሪ ፈልጋለሁ ካለ ደግሞ ቅድም ባልኳችሁ መሰረት ወይ ባለቤቱ ወይ ሰፕላየሩ ዴሊቨር እንዲያደርግለት፣ ካልሆነ ደግሞ እናንተው ዴሊቨር ከሚያደርጉ ሰዎችም ኮሚኒኬት ማድረግ ወደ ፈላጊ ማቅረብ ትችላላችሁ። ፖስት ያደርጋችሁት እቃ ላይ አፕዴት የተደረገ ነገር ካለ፣ በየጊዜው የጨመረ ነገር ካለ እያንዳንዱ ነገር እያያችሁ አፕዴት እየተከታተላችሁ ኤዲት ማድረግ ይኖርባቸዋል። ሌላ ፕሮዳክቱን ስትፖስቱ እንግዲህ እናንተ የምትይዙትን ወይም ደግሞ የምታተርፉትን ትርፍ እዛ ላይ ጨምራችሁ ነው እንግዲህ መጻፍ ያለባችሁ። ያው ያለውን ነገር በደንብ ገበያውን አይታችሁ ካልኩሌት አድርጋችሁ በደንብ አስባችሁበት መሆን አለበት ትርፍ የምትይዙት። ነገር ግን እናንተ ከገበያው ውጪ የሆነ ሌላኛው ስትፖስቱ እንግዲህ የገንዘቡ ጉዳይ ነው ወይም ደግሞ እናንተ የምታገኙት ኮሚሽን እዛው ላይ ጨምራችሁ ነው መጻፍ ያለባችሁ። ስትፖስቱ እንግዲህ የዋጋው ጉዳይ ኮንሲደር ማድረግ ይኖርባቸዋል። የመጀመሪያው እናንተ ትርፋችሁ እዛ ላይ ጨምራችሁ መጻፍ ይኖርባቸዋል። በተጨማሪ ደግሞ ከገበያው ውጪ የሆነ ነገር አትጻፉ። ይህ ማለት ያው ገበያው ላይ ካለ ነገር እንግዲህ በጣም ዝቅ አድርጋችሁም እንዲሁም በጣም ከፍ አድርጋችሁ መጻፍ አይኖርባችሁም። ወይ ተቀራራቢ ወይም ደግሞ እኩል መሆን አለበት። ያው እናንተ በደንብ ካልኩሌት አድርጋችሁ ከጊዜያችሁ እንዲሁም ደግሞ ከእቃው አንጻር ዴሊቨሪ ካለው ደግሞ ከዴሊቨሪ አንጻር በደንብ አይታችሁ ፐርሰንቱን መጨመር መቀነስ ትችላላችሁ እየትርፋችሁ ማለት ነው። በዚህ መሰረት እንግዲህ ሰዎች በሶሻል ሚዲያ በተለያዩ ፕላትፎርሞች እቃ እናንተን ኦርደር ያደርጋሉ። እናንተ እንግዲህ እቃውን ዴሊቨር ማድረግ ወይም ደግሞ በቀጥታ ኮሚሽን ይዛችሁ ወደ ሰፕላየሩ በመላክ ከፍተኛ የሆነ ገንዘብ መስራት ትችላላችሁ። ያው የትርፉን መጠን እንደ ፕሮዳክቱ አይነት ይወሰናል። እንዳልኳችሁ እንግዲህ ኤሌክትሮኒክስ ከሆነ ወደ ስልክ፣ ኮምፒውተር የመሳሰሉ ነገሮች ከሆኑ በጣም ከፍተኛ የሆነ ገንዘብ መስራት ትችላላችሁ። ሌሎችንም የሚናውቁ አይደሉም። ጥቃቅን ነገሮችም ቢሆን እናንተ ዴሊቨር የምታደርጉ ከሆነ ጥሩ ገንዘብ ካገኛላችሁ በቀን ውስጥ 2፣ 3፣ 4 እንዲሁም ደግሞ በደንብ እያሰፋችሁ ስትሄዱ ደግሞ ከ10 በላይ ስትሰሩ አስቡት እንግዲህ እናንተ ምንም አይነት ፕሮዳክት ሳትይዙ ምንም አይነት ሱቅ ሳይኖራችሁ በተጨማሪ ምንም አይነት የተወሳሰበ ነገር ሳይኖረው እንደዚህ አይነት ስራዎች በተጨማሪ እንግዲህ እንደ ሳይድ አስል እየሰራችሁ በጣም ጥሩ የሆነ ገንዘብ ጀነሬት ማድረግ ትችላላችሁ። እዚህ ጋር እንደ ዋርኒንግ ምነግራችሁ እንግዲህ ዴሊቨር ስታደርጉ ጥንቃቄ ማድረግ ያለባችሁ ነገሮች አሉ። የመጀመሪያው አንዳንድ ክሊያንት የሚያጉላሉ ክሊያንቶች አሉ። ለምሳሌ እንግዲህ ወደ ቤት ዴሊቨር ካረጋችሁ በኋላ እቃው ገና የሚያዩትና ገና የሚስማሙበት ነገር ከሆነ ያከስሯቸዋል። ለዚህ ነው ቅድም የፕሮዳክት ካታጎሪ ስትመርጡ በደንብ አይታችሁ ምረጡ ያልኳችሁ። ለምሳሌ አሁን ስልክ ከሆነ ስልክ በቃ የታወቀ ነገር ነው፣ ፊክስድ የሆነ ነገር ነው። ከተስማማ ማይወስድበት ነገር አይኖርም። ነገር ግን ሌላ ነገር ሲሆን ለምሳሌ ስለ ዲኮር ለምሳሌ እንደዛ አይነት ነገሮች ሲሆን ፎቶ ላይ ያየሁት ይሄ አይደለም መጠኑ ምናምን በቃ ያው እንደዛ አይነት ነገሮች አሉ ታውቃላችሁ። ሊመልሱባችሁ ዝም ብሎ ሊያለፋችሁ ይችላል። ስለዚህ እንደዚህ ነገሮች ጥንቃቄ ማድረግ ይኖርባቸዋል ዴሊቨሪ ላይ። ሌላኛው ደግሞ ቦታ ነው። ዴሊቨሪ የምታደርጉበት ቦታ በጣም ሴፍ የሆነና
የሚታወቅ ለሌባ ተጋላጭ የማትሆንበት ቦታ መሆን ይኖርበታል። እነዚህ ነገሮች በደንብ ኮንሲደር አድርጋችሁ ስራውን መስራት ትችላላችሁ። አሁንም ግልጽ ያልሆነ ያልገባችሁ ነገር ካለ ኮመንት ላይ ድሮፕ አድርጉልኝ። እንዳልኳችሁ ይህን ስራ አሁን ግልጽ ነው ብዬ አስባለሁ። ምንም አይነት ፕሮዳክት ምንም አይነት ቦታ ወይም ደግሞ ሱቅ አይፈልግም። በተጨማሪ የተወሳሰበ ነገር የለውም ወይም ቢሮክራሲ የለውም። ስለዚህ ይህን ስራ በቀላሉ መስራት ትችላላችሁ። በድጋሚ ላይክ ያደረጋችሁ ካላችሁ እንግዲህ ላስታውሳችሁ ላይክ አድርጉ። የቤቱ አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ ተቀላቀሉ። በተጨማሪም በጣም ለሚያስፈልገው ሰው ወይም አስፈላጊ ነው የምትሉ ሰው ሼር አድርጉት። ለጊዜው እንዳልኳችሁ የተለያዩ ሶሻል ሚዲያዎችም የተለያዩ ኦንላይን ስራዎችን ለመስራት እንዲያገለግላችሁ ይህንን ገንዘብ በቀላሉ እንግዲህ ይሄ በዚህ ስራ ጀነሬት እያደረጋችሁ ጥሩ የሆኑ የሚያሰሯቸው ነገሮችን እንድትገዛዙ በጣም ያግዛቸዋል። ስለዚህ ዛሬ የአራዳ ጋይድ ቲፓችን ይህን ይመስላል። በቀጣይ በአሪፍ ቲፕ እስክንገናኝ መልካም ጊዜ ይሆንላችሁ። እንግዲህ ቀድሜ እንሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ ጻፉልኝ። በቀጣይ እስክንገናኝ መልካም ጊዜ ይሆንላችሁ።